ሰላም የጆኒት ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ዛሬ ከወንድሞቼ ጋር ነው የመጣሁት። ራሳቸውን በማስተዋወቅ ይጀምሩላሉ። ትልቅ ሀሳብ ይዘን የመጣ ነው። የሀሳብ ወጣቱን ባማከለ ነው። ወጣቱ አሁን ላይ ያለበት ሁኔታ ለምን እዚህ ጋር የተሰበሰብነው ወጣቶች ስለሆነ ምን ያክል ደግሞ መያዛቸውንም እኛም ተይዘን ያለፍንበት ነገር ስለሆነ ስማቸውን በማስተዋወቅ እንጀምራለን። ሰላም እባላለሁ። የመንበር ተስፋዬ ይዝራል ሙዳናት ሚዲያ እዛ ጋር ኤግዛክቲቭ አለ እና ዛሬ የመጣ ነው ሁላችንም በወጣቶች ዙሪያ ልናወራ የመጣ ነው። ወጣቶች ዙሪያ የምናወራ ደግሞ በመናፍስቱም ሴራ እና በመንፈሳዊ እይታ ማለት ነው። እንደምታዩት እዚህ ጋር በቃ መወጋጋት ምናምን ያለበት ነገር አሁን ያለበት ወጣቱ ማለት ነው። ይሄ ድራግ መውሰድ፣ የተለያዩ መጠጦችን እየጠጡ ሴት መድፈር፣ ወንድ ለወንድ መደፋፈር ብዙ ነገር ውስጥ ግን ምንድነው ዋናው ፖይንቱ ይሄ ድሪል የሚባል ነገር ድሪል ዘፈን እየተባለ ሀገር ውስጥ ገለሃለው ደፋለው እየተባለ በሚለው ዙሪያ ነው። በሱ ዙሪያ ምን ታስባላችሁ? ቀደም ቪዲዮንም እያየን ነበረ። ምን ታስባላችሁ? በሱ ዙሪያውን ሁላችንም ያለን አመለካከት ይኖራል። የተገነዘብነው ነገር የታዘብነው ነገር ይኖራል። በሱ ዙሪያ እንድንጫወት ነውና ሌዲስ ፈርስት ነው የሚባለው። ከሰላም እንጀምራ። ከታላቅ ይጀምር። ታላቅ እንኳን ታላቅ እግዚአብሔር ነው። አይ ሞር እሺ ባገባ ተዳር ስላለ ዛጋ አይ ወንድሜ ጆን የተናገረው ነገር ትክክል ነው። ምክንያቱም አሁን በየቲክቶኩ የሶሻል ሚዲያው እንደ ትሬንድ ሆኗል። ያ ማለት ምንድነው? የሆኑ ወጣቶች ግሩፕ እየሰሩ አንድ ላይ የሆኑ አንዱ ለአንዱ በግጥም እየተሰዳደቡ ከዛ ኢቭን ላይቭ ላይ ራሱ ቲክቶክ ላይ እየገቡ ፈልጋለሁ አንገናኝ ከፈለግ መምጣት ይችላል። ቦታ እየተቀጣጠሩ ቦታ እየተቀጣጠሩ ሁላና በቃ በደንብ በቃ እኔ አቃሉ ደጋንግስተር ነገር ውጪ ላይ የሚያዩትን ነገር እነሱ ለምን እንዳረጉት እንኳን ሳይታወቀታ ኮፒ ማድረግ አንዳንድ ግጥሞቻቸውን እንኳን ስንሰማ የሚወደሰው የዘፈን ጥሩ የለውም። በርግጥ ግን የሚወደሰው በቃ የአጅሪው ነው። በቃ መናፍስቱን ቀጥታ ነው የሚያስተላልፉት። እሱ ማሞገስ ኢቭን የሚወጋጉትና ደም የሚፋሰሱትም ለማለት እንደሚሆን ይታወቃልና በቃ የለም ይሄንን ግሩፕ ጆይን ያላረገ ወይ እነሱ የሚያሳዩትን ስታይል ሶሻል ሚዲያ ላይ ያላሳየ ወይ ሃይ ስኩል ላይ ያንን ነገር ሪፍሌክት ማድረግ በቃ ፋራ ነው አያውቅም። እነሱ አራዳ እንደዛ ነገር ነው። ከዚህ አንፃር አሁን ወጣቱ ወንዶች ብቻ አይደሉም፣ በርግጥ ሴቶችም እየተበከሉ ነው። ሴቶች ድብቅ ይመስላል እንጂ አብዛኛውን ጊዜ ውጪ ነው የሚወጣው። አብዛኛው ውጪ ነው። አሁን ዌስት ኮስት ኢስት ኮስት ይባልና ይከፋፈላሉ በራሳቸው እና ድራግ እየወሰዱ ነው የሚጠቀሙት እና ፖሊስ ምናምን መገዳደል ነው። ገባ አንዱ ይታሰራል። ይሄ እንኳን ገናና ሆኖ የሚወጣ ዘፈን አላቸው። ዘፈናቸው ላይ ህይወታቸው ነው የሚዘፍኑት። ገባ እንዲገድያለው እንዲገልሃለው እንዲመጣልሃለው ምናምን ነው ያ ነገር የሆነውን ነው እየገደሉ ሪል ዘፈን ላይ ፖስት ያደርጉታል። ሪል የገደለውን ሰው በዘፈን አድርጎ ነው የሚያወጣው። ፖሊስ ሲገሉ ምናምን ገባ ቀልድ ነው። በቃ ታስሮ መውጣትም ቀልድ ነው። ያ ብዙ የገደለውም ብዙ ታዋቂና ያለው ደግሞ ዘፋኝ እዚህኛ ጋራ ዋናው በቃ ተወዳጅ ሆኖ ይቀርባል ማለት ነው ወጣቱ ጋር። አሁን ሐሳቤ ምንድነው እዛ ጋር ወጣቱ አሁን ዘሎ እዛ ነገር ውስጥ አይገባም። ገባ እዛ የውጪው እዛ አይደርሱም። ለዛ ለውጪዎቹም ደግሞ እንዲ ባይን ብቻም ሊገባም አይችልም። ከስር ያሳድጎ የሚያቀርበው የሆነ ነገር ይኖራል። ገባ ያ ነገር ምንድነው የሚለው እና ደግሞ ይሄን ነገር በምን ዙሪያ ታዩታላችሁ? አሁን ለምሳሌ ሱራቸውን ታች ድረስ አድርጎ ቅድም ያሳያችሁ ነበር። በሚያሳይ ጊዜ ቲሸርቱ የረዘመ መስሎኝ ነበር አይደለም እና ለከሱሪውን እዚህ ጋር ያደረገው ታፋው ላይ ያደረገው ያ ምልክት ደግሞ ምንድነው? ሱሪ ዝቅ ማድረግ በዛው ምን አለ መሰለ ሱሪ ዝቅ አድርጎ ከኋላ የሚሄድ ሰው እኔ ወንድ ለወንድ ነኝ ማለት ነው። ገባ እኔ ጌ ነኝ እንደማለት ነው። ኖርማል አንደኛ ነገር በትክክለኛው ስታይ ድሮ አንዲ አፍሪካዎች ቀኝ ግዛት ሲገዙ እጃቸው ስለሚታሰር ሱሪያቸውን ከፍ ማድረግ አይችልም ይወርድ ነበር። ግን አሁን ይሄ ጌኔ ምናምን የወሩ ሰዎች ሌዝቢያን ምናምን የወሩ ሰዎች ሱሪያቸውን ዝቅ ያደርጉና ምልክታቸው ነው እና ነገር ነው ውጪ ሀገር ላይ ገባ መግባቢያ ቋንቋቸው እኛ ሀገር ደግሞ ይሄ ፋሽን ብሎ ነው የሚቀቡት። ግን ፋሽን ሳያውቁት ማለት ነው። ግን ፋሽን ሆኖ ብቻ የሚቀር አይመስለኝም ያ ነገር። ምክንያቱም እነሱ እዛ ጋር የሚያደርጉት በእጽ ደንዝዘው ነው ከፍተኛ የሆነ ድራግ ወስደው መጠጥ ወስደው ነው እና ትቢቱም አለ ማለት ማንንም አይችለኝም ማንንም አልሰማም የሚል ነገር አለና ያንን ተመርኩዞ ደግሞ ሁሉንም በፋሽን ውስጥ ይሄ የሚያደርጉት የሙዚቃ አጀባው ምናምን ጀስት ፈልገው ስለሚያደርጉት እነዛን ሰዎች በዛ መንገድ የሚቀርጻቸው መናፍስት እነዚህንም ሰዎች ያን ነገር እንዴት ነው ምልክት አይደለ በመግባቢያ ነው። መናፍስቶች ብዙ ጊዜ በምልክት ነው የሚግባቡት። የጣት ምልክቶችን፣ ዘፈኖች፣ የፀጉር ስታይል፣ አለባበስ ያንን ካደረጉ መንፈሱ በዚህ ልክ ተዘጋጅተው እነዚህ ሰዎች የሚጠብቁኝ ከሆነ ውስጣቸውም ያለው የቤተሰባቸው የባዕድ አምልኮ መንፈስ ለነጮቹ መንፈስ አሳልፎ ይሰጣል። ሰሞኑንም ደግሞ እንደምናየው
በተለይ እነዚህ ከሌዝቢያን ግብረ ሰዶሞች ጋር በተያያዘ ከልጅነት ጨምሮ ከህፃናት ጨዋታ ጋር በተያያዘ መንፈሱ ቀስ ብለው ካሳደጋቸው በኋላ ወደ ነጮቹ እንትን ነው የሚወስዳቸው። የተለያዩ ቪዲዮዎችን ያያሉ። ለምሳሌ እነዛ ካየክ ከሴቶች ጋር ልቅ የሆነ የጭፈራ ስታይል አላቸው። ያ ነገር ደግሞ ልቅ ወደ ሆነ እንትን ይወስዳቸዋል። ምክንያቱም አሁን ከካሜራ ጀርባም እነዛ እንደውም ጀስት ፊት ለፊት ነው። የኛዎቹ ደግሞ ከካሜራ ጀርባ በጣም ብዙ ህፃናቶች ሊደፈሩ ይችላሉ። በተለይ ደግሞ ትናንሽ 12 በላይ ያሉት በተለይ ከ8ኛ ክፍል ወደ ሃይ ስኩል የሚሄዱ ልጆች እንደ አንድ አሪያ አድርገው ነው የሚያዩዋቸው እና በዛ ውስጥ ክብረ ንጽህናቸውን በከንቱ የሚያጧሉ ፓሪ ዴይ ምናምን የሆኑ ነገሮች እየተባሉ በዛ ውስጥ ጀስት ቤተሰብ አያውቁም። አብዛኛው ይሄን ነገር አፈንግጠው ከወጡ በኋላ ነው የሚያውቋቸው። ጸጉር ስታይላቸውና ከቤተሰብ ጋር ያላቸው ቁርኝነት በጣም ሲርቅ ነው ልጁ የት ነው የሚውለው ሲባል ልጁ ሌላ ቦታ ነው የሚውለው። ከዛ በኋላ መወጋጋት ይመጣል ወይ የአካል ጉዳት ከደረሰበት በኋላ ነው ቤተሰቦች የሚያውቁትና ምን አገራይቶስ ነው ችግር እንደ አንድ የዘመናዊነት ስታይልም ስለሚታይ ሞር ደግሞ ከነጮች የምንቀበለው ነገር ትክክል ነው ብለን ነው የምናስበው እና እነዚህ ልጆች የዚህን ያህል ርቀት የሄዱት እንዲሁ ከአንዴ አይደለም። ቪዲዮዎች ይታያሉ። ደግሞ ትምህርት ቤት ውስጥ ከሆነ ያበላላቸዋል እና ግለኔ አቃለው ትምህርት ቤት አሉ ክላስና ከኋላ የሚቀመጡት ወንዶች ናቸው። ከኋላ የሚቀመጡትና አሉ ኤርፎን ይዘው መጥተው በስነ ስርዓት ስልክ ይዘው መጥተው ነው የሚሰሙት በስነ ስርዓትና አንድ እሱ ነው። ሁለተኛ ወላጆች ልጆቻቸው እንደዚህ ናቸው ተብሎ ሲጠሩ አቁ አረኔ ልጄ ከቤት ራሱ ወጣ ብየው ነው የሚወጣው ይላሉና አቁም ጭራሽ ውጪ ሌላ ነገር ነው የሚገቡበት። ልጆቹ ምን አይነት ማንነት አላቸው ብዬ መሰለህ ማሰበው ቤት ሌላ ናቸው፣ የሰፈር ሰው ሌላ ናቸው፣ ጓደኞቻቸው ጋር ሌላ ናቸው፣ ትምህርት ቤት ሌላ ናቸው። ሰው ቤተሰብ ከራሱ አንፃር ያስብን የሆነ ሰዓት ችግር ሲፈጠር ከዱብዳ ያለ ስሜት ነው አታገኛቸው። ደህና ተማሪዎች አሉ ግን ደግሞ አብዛኛው ወንዶች ትንሽ ይሄ አደኩ የሚል ስሜት ስላለ ቫይሬጅ ላይ ስለሆኑ ስሜት ስላላቸው በቃ ፋሽኑ ነው የሚከተሉት። በተለይ ባለባሳት ለክፍት ያለው ነገር ግን ተለክፏል። ይሄን ደግሞ ብትነግራቸው አሁን ለሚሰሙ አይመስለኝም። ይሄ ፋሽን ብለህ ደግሞ የሚመጣ ነገር ነው ታውቃለህ። ይሄ የማይመስል ነገር አለ አይደለ? አሁን ለምሳሌ ደግሞ እድሜያቸው ማለት ነው በእኔ እድሜ አይነት ነገር በቃ በእናንተ በነገራችን ላይ ከ17 ከ15 ነው የሚጀምሩት። ከይሽ ጸጉር ስታይል ይጀምራል። ከ8 ወደ 9 ሲሄዱ 16 ምናምን ነው እድሜያቸውና በቃ ልክ ሃይ ስኩል ገባህ ማለት አወቅን በቃ ሁሉ ነገር ነጨረሽ ሁሉንም ነገር እኔ በተለይ ማህበራዊ ሚዲያ ላይ ሁሉም አለ። አሁን ሰላም እንዳለች ሁሉም ነገር ከስር ነው እና ይከብዳል። ገባ ይሄ የሆነ እንዲ መገልጾ ነገር አይደለም እና ሰላም ያንቺ ምን ታዝበሻል እስቲ ካየሽ ሁኔታ የሆነ ለመግለጽ? ትምህርት ቤት እኔ ኤክስፒሪየንስ አለኝ ከትምህርት ቤት ሌላ ቦታ ስራ ስላልጀመርኩ ነው። ከባድ ነው። ልጆቹ ብዙ ጊዜ ሴት አያጋጥመኝ አላውቅም ግን ወንዶች አሉ እኔን የሚያማክሩኝ ምናምን ያው ስትጨዋወት ታውቃለህ። ከዛ ግለሰብ በጣም ነው ችግር ያለባቸው እነዚህ ናቸው። አድገው አሁን የሚገዳሉ የማስተርቤሽኑ አድገው ግለሰብ የሚያደርጓሉ። ከዛ ልቅ ናቸው በቃ ማለት የሚያወሩት ወሬ ኖርማል አይደለም። ንግግር ዘይቤያቸው ኖርማል አያወሩ እንደማንኛውም ሰው አንተና እኔ እንደምናወራ አያወሩ። ስራ ጠብቀ የለም ይሄ አፋቸው ተበላሽቶ ነው ቃሉ የሚወጣው። በቃ ለነሱ ይሄ አራድነት ያራድነት ጥግ ነው የሚመስላቸውና ይሄ ከባድ ነው በጣም በጣም። አሁን እሷ እንዳለችው ይሄ በቃ በዛ እድሜ ውስጥ ምን አለ መሰለህ ልጅነትም አትሎም ምን አለ ገባ አይደል የምታወጣው ቃል ደና ቃል አትወጣም። እኔ ስለ በዛ በነበርኩበት ሱስ ገባ መጀመሪያ የሚያለማምድ ዘፈኑን ነው ገባ ልጆች እንኳን ነው እኮ ስድብ ስላለ እሱን ነው የሚያለማምድ። ለዛ እኮ ነው አሁን ልጆቹ የሱን ስም የሚሞገስበት ስለሆነ ነው። አሁን ልጆቹን አይታል ጩጮቹን ቲክቶክ ላይ ምናምን በዛ ዘፈን ወላጅ እያዘፈነ ያሳድጋቸዋል። ያ ልጅ ነው አሁን ተነስቶ እኮ እዚህ ሱስ ገብቶ ምናምን በቃ ሌላ ሙድ ውስጥ ገብቶ የምታየው እና ምንድነው ደግሞ ከድራጋ ነው ግንኙነቱ ገባ ይሄ ጋንጃ ምናምን የሚባል ነገር ይጠቀማሉ። ያ ልብን እውር ነው የሚያደርግባቸው ገባ። ይሄ ደግሞ ምንድነው ግሎሲ የሚባለው ነገር ሰላም እያነሳቸው ዋነኛው ፓርት ነው። ግሎሲ በሚያደርጉ ሰዓት ምንድነው ለህይወት ተስፋን ትቆርጣለህ። ሞትክም ኖርክም አያገባም
ራሳቸውን አጥፋት የሚለው ግለሰብ ሲጠቀሙ ለህይወታቸው ደንታ እንዳይኖራቸው የሚያደርጉ አንድ መደበቂያ ነው የሚያደርጉት ድራጉንም ማለት ድራጉን ሁሉንም ምንድነው ዘራቸውን ሲያወጡ ለውስጥ የምትኖር አስተሳሰብ ምን ነው ትልቅ ፓወር ነው የምታወጣው ያኔ አይምሯቸው ኖርክም ቀላል ነው ብትወጋ ምን ብትልም ዋናው ፖይንቱ ስራውን ከስር ነው የሚጀምረው ከስር ነው የሚጀምረው ገባ ከዛ ነው ወደ ሱሱ ወደ ምኑ ይከተልና ሰው ብገል ምን ብትል አያገባም ያቺን ዋና አቅምን ከስር ጨርሷል እና በዛ አንገ ጆ ወንድሜ ባለፈው አንዲት እናት ከአሜሪካ ደወለችልኝና ታሙ መምህርን ማግኘት ማልችል እንኳን ማግኘት ባልችል እንኳን እስኪ ተወሰነ ነገር ላማክረ ልጄ ግብረ ሰዶም ሆነብኝ አሁን 17 አመቱ ነው ከሚገርብክ ከ3 አመት በፊት ነው የሆነው ልጁ እና ኦሬዲ ከቤት ወጥቷል እና ይሄ ነገር እንዴት እንደጀመረ ታውቂያለሽ አንድም የጀመረበት ብቻ ሳይሆን ልደውልበትን በጣም የፈለገችበት ምክንያት ሴት ልጇ ፈራቻት ሴት ልጇም ይሄ ቤት ውስጥ ይሄ ከቤተሰብ ጋር አለማውራት ገለልተኛ መሆን ብቻቸውን መሆን መነጫነጭ ይሄ ምልክቶችን ስታይ ቀድሞ ልጇ ላይ ያየችው አንዳንድ ምልክቶች ነበሩ እነዛን ምልክቶች ሴት ልጇ ላይ ስታይ ፈራች ደነገጠች ምክንያቱም ሊደገም ነው እና ዲያቆን ይሆናል ተብሎ የሚጠበቅ ልጅ ነበር አስቢው እና ከቤተሰብ ወጥቷል በቃ ልጁ እዛ ደግሞ እንደምታውቂው ሁሉ ነገር የተመቻቸ ነው ኢቭን እንኳን ጾታ አስቀይራለሁ ካሉ ፈለከውን ሁሉ ነገር የተመቻቸ ነው ቤተሰብ ቢከለክልም እንደ መብት እንደዛ ነው ቤተሰብ መጥቶ ምን አገባ ነው እና እቺ እናት በጣም እንደነገጠችው ነገር ምንድነው እሱ እኛ በቤተ ክርስቲያን ስርዓት ነው ማለት አንዳንድ ጊዜ መንፈሳዊ ይሄ ኖርማል ክርስትና የሚባለው አይደለ እንደዛም አይደለም በተቻለና አቀም ይጻሎት የተወሰነ ህይወት ነበረና ይሄ ልጅ እንዴት ሊያመልጠን እንደቻለ ግራ ገብቶኛል አለች እና እስቲ ምናልባት አንቺ ያሰለፍሽ ህይወት ነበረ ወይ ብዙ ጊዜ ከቤተሰብ አይደለም መነሻው ጀስት ወጣት በነበርሽ ጊዜ መጨፈር መዝናናት እንደዚህ ነገር ለስራት አይ ምናምን ነገር አለች በርግጥ እኔ አሁን እሷ የነገረችኝ ነው ምረዳው ለምን አንዳንድ ጊዜ ይፈራሉ ሙሉ ለመግለጽ ግን ብዙ ጊዜ የምታገኘው ወላጆች ጋር ነው ወላጅ በወጣትነት ዘመኑ ማለት ነው ከተለያዩ ወንዶች ጋር በሳቅም በጨዋታም ከአለባበስ ጋር በተያያዘ ከተለያዩ ወንዶች ጋር የሆነ ላይፍ የሚያሳልፉ ከነበረ ያ ሁሉ የዝሙት መንፈስም ወንዶችን ሲንቁበት የነበረው አካባቢያቸው ላይ ሲያሳዩት የነበረው ነገር በቤተሰባዊ በአዳምልኩ መንፈስ ደግሞ ይሄ ወላጅ ፊት ቁጣ አርቦ መውጣት በተለይ ደርሻለሁ ተብሎ የሚደረጉ ነገሮች አሉ እና እነዛ ነገሮች ያድጉና ልክ የሆነ እድሜ ላይ ከሆነ ወንድ ጋር የሆነ ላይፍ ያሳልፋሉ ከዛ በኋላ ያ ወንድ ክብረ ንጽህናቸውን ካሰጣቸው በኋላ በፍቅር ህይወት ከጎዳቸው በኋላ ምን ይሆናሉ በቀል ብለው ከሌላው ከብዙ ወንዶች ጋር ብዙ ላይፍ ያሳልፋሉ ከዛ ብዙ ነገር ሱስ ውስጥ ሊገቡ ይችላሉ ኢቭን ሱስ ውስጥ እንኳን ባይገቡ የተለያየ ወንድ ውስጥ በመግባታቸው ብቻ የሆነ ሲሪየስ ላይፍ ደግሞ ይጀምራሉ ትዳር ምናምን ትዳር ውስጥ ከገቡ በኋላ ደግሞ ያ አስቢው መዝገቡ እንዳለ ነው በብዙ ሰዎች መንፈስ ተጠቅታለች እቺ ሴት ከዛን ህይወት ጀምራ መንፈሳዊ ህይወት ገብቷት ምናምን ተቀጠለች መንፈሱ ግን አሁንም አለ ይቀጥላል እና ከሆነ በኋላ እሷ የነበረችበትን እድሜ ያስቢ ካየክ አብዛኛው ልጆች የሚጠቁት ቤተሰብ ወደ ኋላ ስትሄድ ህይወታቸው የሆነ ለጊዜ ከቤተሰብ ሳያቅ የተበላሸበት እድሜ ላይ ልጃቸው እንደዛ ነው ይበላሻል የምሬን ነው ማለት አብዛኛው ስጠይቃቸው ስናወራቸው ጊዜውን ጠብቆ ጊዜው በእነሱ ይኖሩት አንድ አይነት ታይም ነው 10ዎቹ እድሜ ውስጥ ነው እኔ ባንቺ እድሜ እንደዚህ ነበርኩ አይነት ይባላል በቃ ስጠይቃቸው ምናምን እኔም እኮ ምናምን ይሉና የሆነ ሰዓት የሆነ እንደዚህ ችግር ነበረብሽ ወይ ምናምን በጣም የሚገርም እኔም በዚህ እድሜ ላይ ቤተሰብ ሳያቅ ነበር የሆነ ጓደኛ ነበረኝ በድብቅ ምናምን ይላሉ በተዘዋዋሪ እነሱ ደበቁት አያስታውሱት ይርሱት እንጂ ያው ልጅ በዛ ዘመን የተደገመበት በዛው እድሜና ጊዜ ወቅት አካባቢ እና አንዳንድ ጊዜ እኛ ዛሬ በወጣትነታችን ነቅተን መንፈሳዊ ስንሆን የሆነ ከእግዚአብሔር ጋር ያለን ቁርኝነት በጣም በማስተዋልና ውስጣችንም ያለውን ክፉ መንፈስ ይዘ ነው መያዝ አለበት በነገራችን ላይ ካልተያዘ ካንተም እየወጣ ይሁን አንተ ውስጥም ተቀምጦ ይሁን ጊዜና ዘመን ይጠብቃል ከዛ ጊዜ ጠብቆ ዋጋ ያስከፍልሃል እና ተይዞ በጾም በጸሎት በስግደት መንፈሱን ደግሞ ራሱን በተለይ አሁን ቅድም ያነሳው ማስተርቤሽን አለ መዳራት ከተለያዩ ወንዶች ጋር መውደቅ ምናምን ወንዱም ይሁን ሴቷ ያን ጊዜ አሳልፎ የሰጣቸው መንፈስ ያንን ወቅትና ጊዜ በዚህ ጊዜ ለከፍከኝ በዚህ ጊዜ ተቆራኘኝ በስላሴ ስም ተቃውሞ ያለው ክጂ ያለው ታሰር ብለው እየሰገዱ እየጸለዩ ያ መንፈስ ተይዞ ወደ ሲኦል ካልተሸኘ በስተቀር ወይ መታሰር አለበት ወይ ወደ ሲኦል ተሸኝቶ ከዛ በኋላ ነው እንግዲህ በእግዚአብሔር ቅዱስ መንፈስና በቅዱሳን መላእክቶች ታግዘው ትዳራቸው ህይወታቸው ጽንሱ ተጸንሶ ንጹህ ዘር ማለፍ ያለበት ያለበለዛ
መንፈሱ በእጥፍ ነው የሚያደርገው። እስቲ በፊት በሲጋራ የተጀመረ የነበረ ሱስ እኮ የምናውቃቸው አሁን እኮ ሲጋራ የሚያጨስ የለም። አሁን እኮ የለም። ሲጋራ ምን መሰለህ አሁን ላይ ይሄ ዊዱ ማለት ነው በጣም ቀላል ሆኗል። ቁም ነገር ነው። ወላ ዊዱ እንኳን ቀርቶ አሁን ቅድም ከሮቢ ጋር እያየን ነበር የሚጠጡትን መጠጥ አይተዋላ። በጣም ኦቨር ዶዝ የሆነ መጠጥ ነው የሚጠጣው። ያ ነገር የሚያስመጣውም ደግሞ አለ ገባ። ይሄ እንዴት ነው አይከለከሉም እና ምን አለ አሁን ቤተሰብ የሚያየው ይሄ ውጪ ላይ የሚያሰው ወይ ደግሞ የሆነ ከዘፈኑን ብቻ ነው የሚያዩት። ልጆቻቸው ያን ዘፈን ቤት ውስጥ ሲዘፍኑ ሲያዳምጡም ካዩ እዛ ህይወት ውስጥ እንዳሉ ማወቅ አለበት። ቀለል ያለ ህይወት እንደሚኖሩ ማቋሩ የሚያስቡት ቤተሰብ እና ይሄ ዊዱ ደግሞ ምን አለ መሰለህ ድንዝዝ ነው የሚያደርገው። ስንቱ ሴቶች እየተደፈሩ ነው ያሉት። ቁም ነገር ሌላውን ወንድ ልጅ ይደፈራል። ወንድ ይገናኛሉ ይደፍራሉ። በይሄን ተጠቅመው እየጨፈሩ ምን ይያሉ ገባ አይደለ? ሴት ለሴት እዛው ይዳራሉ። ደንዝዞ ስለሆነ ያ ውጪው ላይ ደግሞ ያለው የሚገባው ነገር የሚያዳምጡትን በውጪው አይደለ የሚያዩትን በደነዙ ሰዓት እሷን ነው ማድረግ ይፈልጋል እንዲኖሩ ነው። ያን እንድታርግ ነው የሚለ ውስጥም ያለ ደነዛን ኮንቴም ትጨምራለህ አንድ ላይ አሁን እኔ ድሮ አሉ ጓደኞች ይሄ ምንድነው የሚሉት ልክ ፊልሙን ያያሉ። ያን ፊልም ቁጭ ብለን ምን እናያለን? በቃ አደንዛዥ እጽ ቢጠቀም ምናምን ፊልሙ አለ አይደለ? ልክ ስነፋ እሱን ህይወት ነው የምንኖረው። ቁም ነገር አለባበስ ፍላጎትም ስላለም ጭምር ይመስላል የሚያገዛው። በቃ አንድ ደግሞ ምን አለ ይሄ ከቤተሰብ እንዳለ የሚያሳድግ ዛር አለ ገባ። አብዛኛው ግን ይሄ የራይሉ መንፈስ በተለይ በጣም ነው ስራውን እዚህ ጋር የሚሰራው። አንደኛ ነገር ምርሽ ይባላል ገባ። እጃቸውን እየቆረጡ ደማቸውን ማፍሰስ ሲፈስ ቁጭ ላይ ያዩታል። ደስ ይላል። ይሄ እየቆራረጡ እጃቸው ምርሽ ነው። ብዙ ጊዜ አያለው እንደዚህ ዱርዬ የሆኑ ልጆች ይሄ ሰውነታቸው የተተለተለ ነው። ያ ማለት ደም ግብር ነው ገባ። አንድ ሰው ሞጋት በቃ አደገኛም ጨካኝ ነው ማለት ማንንም አይሰማም ነው። ይሄ በቃ የራይሎ ጨንገር ምናምን የሚባሉ መንፈሶች እዛ ጋር ትልቅ ፖይንት አላቸው። ደም በቃ የደም መንፈስ አለ እና በቃ ዝም ብሎ መደባደብ መወጋጋት። አሁን ቅድም ያሳዩ ቪዲዮ ላይ 4-5 ቦታ ተወጋግቶ ምናምን ተሰራክቶ ተቀያጥሮና እንወጋጋ ምን መሰለ እና ግብሬን ልሰር ነው በቃ ጨዋታው። በዛ ጋር የምናየው በሌላ መነጽር ከሆነ በመናፍስቱ መነጽር ከሆነ ግብሩን ነው እየጠየቀው ያለው። ይሄ ልጅ ደግሞ ያንን ካላረገ አያርፍም። ውስጥ ደግሞ አንድ አይነት ጸባይ ያላቸው ነው የሚሰበሰቡት። አንድ አይነት ናቸው ስለራስ ይለካከፋሉ። መንፈሱ አንድ አይነት ህብረት ያላቸው ልጆች ነው። በየቤቱ ጓደኛ ይሰባሉ። እንደዛ ነው በቃ አሁን ይጠቀም ከሆነ አንተን ቀስ ብሎ ስለዚህ ነገር እንደዚህ ይሁን እንደዚህ ነው ደግሞ አራዳ ነው ተባለ። ከዛ አንተ ትገባለህ። ከዛ አንተ ደግሞ ሌላው መከተብ ነው። በተለይ ይሄ ቤት ውስጥ አብዛኛው ነው እርግጠኛ ሆኜ ማወራው ከነ መምህር ተስፋዬ ትምህርት ከነ መላከ መምህር ግርማ በቃ ከሁሉም ትምህርት ከመናፍስቱ ዙሪያ ላይ በሚያወሩ ዙሪያ ላይ እርግጠኛ የምትሆነው የዛር ባክግራውንዳቸው የሆነ ችግር አለ። እነዚህ አይነት ልጆች ችግር አለ፣ መነሻ ኬዝ አለ። ለምሳሌ ወይን ቤተሰቦቻቸው መጠጥ የሚጠጡ ምናምን ሊሆኑ ይችላሉ ምናምን ነገር ያን ቤተሰብ በጥቂቱ ያደርገውን ልጅ ላይ ደግሞ ዘመኑን አይቶ ምን ብሎ በከባዱ እያስኬደው ነው ገባ። ይሄ የዛሩ መንፈስ አለ፣ ጨሌ አለ። ይሄ በቃ ብዙዎቹ ግን ቤት ውስጥ ጣጣ ያለ ነው። ለምሳሌ የምታረጋግጠው ቪዲዮ ላይ ከእናታቸው ጋር ይወጣሉ ገባ። ልክ ሲቀረጹ ምን ሲሉ ከእናትየው ጋር እየጨፈረ ቪዲዮ ይገባል። እናትየዋን ስታይ ቀለም የምትቀባነች ምናምን ፀጉሯን አሮጊት ነች ግን አብሮ የምትጨፍር ነች። እቺ ሴትዮ አምልኮ እንዴት አይኖራትም ታዲያ? እንደዚህ አይነት ገባ። የልጁን ስርዓት እየደገፈችው ነው። ሁለተኛ ነገር የሆነ ጣጣ ይኖራቸዋል ቤት ውስጥ። ያ ጣጣ ደግሞ ማለት ኮንትሮል ነው የሚያደርጋቸው። ፈታ ያለች እናት ናት። ብዙ ጊዜ የሚሸውሩት እኮ እንደዛ ነው። ማዘር ፈታ ያለች ናት፣ እሱ ማዘር ፈታ ያለች ናት ማለት የሆነ አንዳንድ ቤተሰቦች እኮ ጓደኞቻቸውን ሰብስበው ልደት ተከብሮ ምናምን ይፈቅዱላቸዋል። በነገራችን ላይ ያ መከለከሉ አያርጉት ማለት እኮ አይደለም፣ ግን ፓሪ የሚዘጋጅበት ሙዚቃ ተከፍቶ ኬክ ውስጥ በተለይ አንዳንድ እሶች ይደረጋል ከኬክ ጋር ይሰራል እና አንዳንድ ቤተሰቦች ለቀው ይወጡላቸዋል ቤቱን ካዩ። አንደኛ ምን አለ መሰለሽ ማያውቁም ይኖራሉ። ኬክ ቤቶች ተስማምተውና ይቦካ ቢሉሽ ይላሉ ግን ቤት ውስጥ እንደሚሽሉ የተማሩ ለቤት ማይሆን ለምሳሌ ሴት ነሽ ኩክ ማድረግ ወይ መጋገር ኬክ ምናምን ትችያለሽ ይሰጣል። ያ ነገር ይደረጋል። ልደቱ ላይ መጠጥ የለም አርለ እዛውን አንጂ አሪው መጠጥ የለም በቃ ኬክ ነው በልተን ኩኪስ ምናምን ተዝናንተን ምን ለያየስ ትባይ አካባቢ ነበር። ያው በምግብ ደግሞ አንደኛ ክብረ ንጽህናዋን ጠብቃ መጣ ሴት ትኖራለች እዛ ልደት ፓሪ ላይ ምናምን ገባ። ጓደኛ ሻት ነኝ ምናምን ያንን ኬክ ስበላ ራሷን አታውቅም። አሁን ለምንድን ነው ቪዲዮ ምናምን ራቁታቸውን እየተቀረጹ ምናምን ይለቀቁ? ባለፈው አንዲት እህታችን ልክ ያቻው ነው ምንም ራሷን አታውቅም ገባ። ያንን ነገር ወይ በመጠጥ ውስጥ ወይ በምን ውስጥ ከተሆነ የሰጧት። አሁን እዚህ ጋር
ግን ስቀርብ ማህበራዊ ሚዲያ ላይ እኔ ምንም አላውቅም ምናምን አለች። ግን እዛ ጋር ያረጓትን ታውቃለች፣ እሷ የሚያረገችውን ታውቃለች። ገብቷል አይደለ? እዚህ ማህበራዊ ሚዲያ ላይ የሚያወጣ ብዙ ነገር አለ፣ የሚጠቃቀሙት ነገር። ሌላውን ይሄ ክለብ ምናምን ተብሎ ራሱ የሚያረጉት ነገር ግራውንድ ፎቅ ስር ይገባሉ። የሚኮነው ግን ማለት ነው የምር ሀበሻ እንደዚህ ያደርጋል ነው የምትለው እኮ። እኛ ኢትዮጵያ ውስጥ ነው የምትለው። አሁን እኔ ስለ በራሴ አንፃር ሳየው ይሄ ሌላው የጭፈራውን ተውና ምን እኔ ሳድግም ቤት ውስጥ እየተቃመ እየተጠጣን ያደኩታ አያለ ያ መንፈስ በዛ ባይን አለማምዶኛል። ኩለት ከዛን በመቃም ጀመርኩ፣ በመጠጣት ጀመርኩ፣ አለማመደኝ። ግን እናቴ ማትጠቀመው እኔ ተጠቀምያለሁ። አባቴ ማይቀመው እናቴ እኔ ተጠቀምያለሁ። በጥፋየት ሲያድግ ዘመኑን አይቶ ዘመኑን እየዋጀ ነው የሚመጣው። እና አብዛኛው ይሄውን እኔ አሁን ማስተዋወስ ልጅ አለ ዊድ ምናምን ሳይጠቀም ግሎ ወሲብ ጀመረ። ዊድ ምናምን ሱስ የለበትም ግን ግሎ ወሲብ ጀመረ። አሁን ግን አደገኛ የዊድ ተጠቃሚ ነው። ገብቷል? ያ በጥቂት ያለ ይሄ በተለይ ግሎ ወሲቡ ማለት ነው በጣም አደገኛ እንትን ነው። ለምሳሌ ተስፋ መቁረጥ ምናምን ስለሚሆን ያን ነገር ደስታን ፍለጋ ነው የምትሄደው። ደስታው ያ ደግሞ ያስቃል ስትነፋ ምናምን የሆነ ገብቷል አይደለ? ግን ደስታ እግዚአብሔር ነው ራስን ተረሳ ነው የሚያደርግ። እንደዛ ነው የሚፈልግ። ያ ይሄ ዋላንተን ተረሳና ዝም ብለህ በደመ ነፍስ ነው። አብዛኛው ነገር እኔ አላስታውስም ነበር። እግዚአብሔር በሚያውቀው የኋላ ታሪኬ እንኳን አላስታውስም ነበር። በምጠቀም ሰዓት አይምሮዬ ደንዝዞ አሁን ነው ስሰግድ ስጸልይ አይምሮ ላይ ያለው መንፈስ ይነሳል። ጸበል ስጠመቅ እንደ አዲስ አይምሮ እየተከፈተ መጣ እንጂ እግዚአብሔር በሚያውቀው የኋላውን ነገር አላውቀውም። ዛሬ አወራነው ነገር አይመስላችሁም አይደለ? አይመስልም፣ ይዘጋባል። ከዛ ህይወት የሚወጣ ሚዳን አይመስላችሁም? አንደኛ ሞትን አያሳየም፣ ሲኦል አለ ምናምን አያሳየም። ይሄ እንዴት ነው? እኔ እግዚአብሔር የለም ትላለህ። እኔ እግዚአብሔር የለም እኮ ብያለሁ። እግዚአብሔር በሚያውቀው እግዚአብሔር የለም። ይሄ ሳይንስ ነው፣ ፍጥረት ሳይንስ ነው። አጉል ያመራምራል። እስቲ መጽሐፍ እንዴ እግዚአብሔር እንዲህ አለ። መጽሐፍ ማን ጻፈው? ማን እንትን አለ? እሱ እንዴት ማን አየ? አሁን ላይ እንዴት በቃ ስለ ርቀት ሄድና ባኪ ዝም ብለን እኛ መጣን እንጂ ተፈጥሮ ነው እንጂ በቃ የለም እግዚአብሔር አልተፈጠረም ትላለህ። ገባ አይደለ? እግዚአብሔርም የለም፣ ኖርማል ነው፣ እንዲሁ ነው የምንኖረው ነገር። ሲሆንም ገነትም የለም፣ አፈ ታሪክ ነው። ገባ? ይሄ እምነታችን የኛ አፈ ታሪክ ነው። እኔ የምር ያሏሽም እንደዛ ብያለሁ። እግዚአብሔር ይቅር ይበለኝ። ያንን ነገር በዛ በሱስ ባለው ሰዓት ማስካር ነው መጀመሪያ። አንድ ሰው እምነቱን ከካደ ደግሞ ማለት ነው ምንም ነገር ውስጥ ቢጠቀም አያገባውም። ምንም ነገር ቢያደርግ ምን ቢል ተስፋ እኮ የሚኖር አንተ ለእምነት በርካታ የለውም። ደግሞ ካየ ማለት እጾቹ እኮ እየተጠቀሙ እኮ ስራ የሚሰሩ ሰዎች አሉ። አሁን ኤዲቲንግ አንዳንድ ነገሮች የሚሰሩ ልጆች አሉ። ካየ ጫትም ቀጭ እያደረጉ ምናምን ግን ተስፋ የሚለው ነገር ያቀጭጭባቸው ልስጣቸው። የሆነ ጊዜ እኮ ከያቸው ጸጉራቸው እየደረደ ምናምን ባለባበስ እየደከረቱ ከሆነ ጊዜ በኋላ ታንቀው ምናምን ወይ ደግሞ ጎበዝ ባለሙያ ሆኑና ስራው ላይ ግን አክቲቭ አይሆኑ በሚፈልገው ጊዜና ሰዓት እንትን አይገኙም። አንቱ ራሱ ቢኖር ይሄ ጣም አይሰጣቸው። አሁን እዚህ ጋር የተሰበሰበው ሁሉ የሆነ ሰርተ ምናምን ሲሆን አሁን ከእግዚአብሔር ጋር የሆነ ወደ እግዚአብሔር መንገድ እየክ ስለሆነ የሆነ ለምን 10 ብር ለምን አሰራም? ለአንድ እርካታ አላት። 5ቱን ለእግዚአብሔር ሰጠ፣ 5ቷን እንኳን ለህይወት የሆነ ነገር ለምን ሻማ አገዛበትም? ደስ ይልሃል። እዛ ጋር ግን ምን አለ መሰለ ብዙ ብር አላቸው፣ ሀብት ሊኖራቸው ይችላል፣ ደስታው አይኖርም። ሰላም የሚባል የለም። ምንድነው አይምሮ የሚያጥርብህ ሰላም የሆነ በቃ ዓለም ላይ ያለው ሰላም ምንም የለም ነገር ነው። ደግሞ ብዙ ጊዜ ካየህ ጆ ከዛ ህይወት የሚወጣ ስለማይመስላቸው በመፍትሄውም ዙሪያ አብዛኛው ጊዜ ሞር እንዲ ወጣቶች ቁጭ ብለው ተሰብሰብ ብለው በእንደዚህ አይነት ጉዳይ ላይ ሲያወሩ አትሰማም። አይወራም ማለት አይነሱም፣ ፖይንቶቹ ራሱ አይነሱም። እንደ ሳቅ እንደ ፌስት አድርጎ ይታለፋል እንጂ ጀስት የሚወጣም አይመስልም እንጂ ይሄ በቃ የመጨረሻ ገብቶበታል የሚባለው እና የሚወጣ ስለማይመስል ሞር እስቲ አሁን አንተ ካለህ ግንዛቤ አንፃር ከተረዳኸው ከአስተምሮም ጀስት ከዛ ህይወት ተለምዶ አንፃር እንዴት አካሄዱ እንዴት ቢወጡት ብለህ ትመክራለህ? አሁን ይሄንን ቪዲዮ እርግጠኛ ነኝ ብዙ ሰዎች ሊያዩት ይችላሉ ብዬ ስለማስብ ለምን ወጣቶችን ያተኮረ ነገር ስለሆነና እንዲንሳ ቢገቡ እንዲ ቢጸልዩ ብዙ ጊዜ ደግሞ ከንሳ በፊት የሚቀድሙ ነገሮች አሉ። ባለፈው ማንሰተናል። ቀድሞ መለየት የሚባል ነገር አለ። ሰዎች መቀየር የሚፈልጉ ከሆነ ከጓደኞቻቸው መራቅ አለባቸው። ለምን መጥቶ ይጠራዋል፣ አባብሎ ይጠራዋል። ስለዚህ ቢችን ለተወሰነ ጊዜ ባንተ ዙሪያ ያሉትን ሰዎች ማስወገድ በቃ መታቀብ ያስፈልጋል። ከዛ በኋላ ትታቀቢያለሽ። መጀመሪያ እኔ ያው ስረዳ መጀመሪያ መታቀብ ነው። በቃ ዙሪያህን ያለው ነገር ዙሪያህን ካጸዳህ እኮ እንዴት ነው ቤታችንን የምናጸዳው? ለምንድን ነው? ዝንብ እንዳይመጣ ሽታ እንዳይፈጥር ነው አይደል? ካጸዳኸው ግን ምንም አይመጣም። በቃ ንጹህ ነው። እና ያ እንዲሆን ግን ምን ያስፈልጋል? ውሳኔም ያስፈልጋል፣ ግንዛቤ ያስፈልጋል፣ መንፈሳዊ ወንድሞች ደግሞ ያስፈልጋል ልትመካከሪው እና ሞር አንተ አሁን በዚህ ጉዳይ ላይ የበለጠ እንትን ብትላቸው ደስ ይለኛል።
እኔ አሁን ምን መሰለህ ቀድሞ ምን ማድረግ እንዳለባቸው በተለይ እንዴት ልውጣ የሚለው ማለት እንዴት ነው መውጣት የሚችለው ችግሩን ያውቀዋል። ኃጢአት መሆኑን ያውቀዋል እኮ ኃጢአት እንደ እግዚአብሔር እይታ ያውቁታል። የሚሄዱበት አቅጣጫ የነፍስ ማረፍም ይፈልጋሉ እና አንድ ይሄ ፋሽኑ ይይዛቸዋል። በፋሽን በምን ይይዛቸዋል? ግን ምንድነው ይሄ ምን አለ መሰለህ ውስጣችን ግን የሆነች ነገር አለች። ይሄ እውነት እንዳልሆነ የሚነግር ነገር አለ ሁሉም ጋር ቁም ነገር። አሁን እዚህ ወጥቶ የሚጨፍረው ምን የሚለው ማለት ያውቀዋል መንገዱ ልክ እንዳልሆነ ለምሳሌ ግን ውስጥን ትክደዋለህ፣ ተከራከራለህ። አይ እባክህ ምናምን ብለህ ከራስህ ጋር አረ ይሄ ልክ አይደለም ሲል ልክ ነው እያልክ እየሸፈንክ ነው እንጂ የምትሄደው ያውቀዋል ሁሉም ልክ እንዳልሆነ። ለምንድን ነው በጣም ከእውቀት አንፃር መረጃ ያስፈልጋል። ለምን እንዳልኩት በዚህ ዙሪያ ላይ መረጃው የለም። አሁን በሃይማኖት በአውደ ምሕረትም ስብከት ሲሰማ ምንድነው ወንጌል እንደዚህ ኃጢአት ነው ምናምን ነው እንጂ የመናፍስቱ ዙሪያ ጸልቆ የሚገባ የለም። እኔ ከዛ ነገር የወጣሁት በምንድነው የነምር ተስፋዬን ትምህርት ሰማ ነው የነምር ግርማን ትምህርት ሰማ ነው። ምን መሰለህ በስጋዊ እይታ ማየቱን ትቼ የመናፍስቱ ዙሪያ ደግሞ ማየት ሲጀምር ነው መንቃት ጀምር። ይሄ እንዲህ መስደረግ እሱ ነው እንዴት ትላለህ? ይሄ ስጋዊ ፍቃዴ ነው እኔ ነኝ ኃጢአተኛው ብሎ ነው የሚያስቡት። ገባ አይደል? የራሴ ፍላጎት ነው ሀሳብ ነው እንጂ እኔስ ተቀምጠው ትዝ ይለኛል መጀመሪያ ጊዜ ጆ ትዝ ካለክ እንዴ ይሄ ሁሉ የሚያደርገኝ ሰይጣን ነው እንዴ ያለኝ የምር ደንግጬ ማለት ነው ማለት ይወጣል ይገባል ምናምን ጀስት መጀመሪያ ቀን እንትኑ ሲያይ ማለት ነው ምን ነው ነገር ስለ እንዴ ይሄ ሁሉ እንደሚያደርገኝ ሰይጣን ነው እንዴ ያለኝ ታዲያ እና ማን ይመስልሆነ አልኩት። እስማማት ደንግጧል። እኔ አላውቅም ሰይጣንን በዚህ ልክ አይጠብቁትም። እንደዛ እኮ ነው አሁን እኮ ለነሱ ኖርማል ህይወት ነው የሚመስላቸው። ሪል በቃ ቀጥተኛ ህይወት ሰይጣን በዚህ ልክ ተገልጦ ሰዎች ውስጥ አድሮ የፈለገውን እንዴት ነው አንድ ሰው የሚፈልገው ዕቃ ካለ ማለት ተደብቆ ገብቶ ከሆነ ፋይል የሚፈልግ ከሆነ ሰውየው እስኪመጣበት አተረማምሶ ዕቃ ተደረገና ሰይጣንም እኛ ውስጥ እንትን ሲል የህይወት ዘመናችን ፍጻሜያችን እስኪደርስ የኃጢአቱን በእኛ ውስጥ ያሯሩጠዋል። ወደሱም ነው የሚጠራው ማለት ልንነቃ የምንችልባቸውን ዘመናቶች እንዳንነቃ ቶሎ የሚፈልገው ነገር በርብሮ ህይወታችንን የምታጥርበት ወደሱም ይጠራል። ተው አሁን ምን አለ ኃጢአት ጽዋ ራሱ ሲሞላኮ ለምን ወደሱ የሚጠራ ተው ምን አለ መሰለ የሚመራክ 66ቱን ያሳስባል። ዴቪሉ እንድታቀርበው ነው የሚያደርግ ቁም ነገር። አሁን ለምሳሌ እኛ የምንቀመጥበት ይሄ ጠንቋይ መቃብር ላይ ቁጭ ብለን እናንጭሳለን ይመራናል። እኛ እናቆምኩ ይሄ ዋሻ ምናምን ይባልና ዋሻ ውስጥ ትልቅ ዋሻ አለ ትገባለህ። እዛ ዋሻ ውስጥ እናጨስና ደግሞ ትንሽ ዋሻ አለች እንዲህ እየተሳብክ መገባበት ቁም ነገር ተሰበ ነው። ይሄ ተሰበ ነው መገባው እንዲህ እየተሳብክ ምናምን ልብስን አሮጌ ትለብስና ወቃ አዲሱን አስቀምጠህ ተሰበን እንገባና መሀሉ ላይ ክብ አለች እንደ ተካዞ እኮ ነው ነው መሀሉ ላይ ደግሞ የሆነ ከፍ ምትላል ቁጭ ብለን እዛው ካርታ ባትሪ አብርተን ካርታ እየተጫወትን እናጨሳለን ይዱ ከዛን ተሰበ ነው የምትወጣው። ከዛ ውስጥ ምን አለ መሰለህ አሁን እንደዚህ አይነት ቦታ አለ ብትል ሰው ነግሯቸው አይደል ምንም በቃ ይመራሃል። ለምን በቃ እኛ እንዞራለን። ይሄ ግሪን ላይ ያለ ምናምን እንደሚመቸ ይሄ በተለይ ራስታ ምናምን እነ ቦምባርሌ ምናምን በቃ የነሱ ልጆች ምናምን በቃ እንደዚህ አይነት ነገር የሰዶም መንፈስ ምናምን ካየ እቺ በለመለመችው ቦታ የሆነ ካያቸው እና ማነው ዲጄ ካሊድ ምናምን ካያቸው የነሱ ዘፈን ላይ አረንጓዴ ቦታ ግሪን ቦታ ላይ ሆነው ውሃ ያለበት ቦታ ዋና ገንዳ ቦታ ነው ሴቶች እርቃናቸው ነው እንደዚህ ነው የሚሰራው። እና እነዚህ ውስጣቸው መንፈሱ አንድ አይነት ስለሆነ የሚፈልገው ወንዝ ቦታ ግሪን ያው ባለችው ነው አገር ተባለው ነው እና ያው እዛ ቦታ መሄድ ባትችልም ባለችው ደግሞ ኃጢአቱን ያሳማምራልና ጀስት ጆ እንዳለው የመንፈስ አንድነት አለው። የመንፈስ አንድነት አለው በጣም ይሳሳባል። ሁለት ደግሞ ምን አለ መሰለ ይሄ በጣም ዘርን ግብር አድርጎ ለመውሰድ የሚያስድብ ቦታ የለም። ገብቷል አይደል? ሴቶቹም እኔ እዚህ ጋር ማሳሰብ ፈልገው እንደዚህ አይነት ወንድ ነው የሚመቻቸው። ለምን ነው ስለ እላቸው ላይ ያለው መንፈስ ልጆቹ ላይ ያለው ስፒሪት ይጠራቸዋል። እነሱም ሴቶቹም ከዛራም ልኮ ቤት የሚወጡ ስለሆኑ አንድ ሴት ልጅ ደግሞ አለባበሷን ካላስተካከለች ምን ካለ በዝሙት መንፈስ በቡዳ ስለምትበላ ያን ልጅ ወዳም ሳይሆን በግዷ ታስበዋለች። ገብቷል? ሁለት ደግሞ ቤተሰብ ውስጥ የምታደርገው ነገር አለ። ተሙ እንዳለው ይሄ አጭር ልብስ መልበስ ያ መልኳን የሚመጣው እኮ ድንገት ነው እኮ ቤተሰብ ጋር ታውቃለህ። ከመምህር ጋር ሄድን ጊዜ ያገኘናቸውን ታስታውሳላችሁ? እዛ ሀገራችን እንኳን ሄድን ጊዜ በቀረጣው ጊዜ አሁን ያለች አጭሶ ነው የመጣው። ተስፋ መቁረጥ ነው መከላከያ ሊሄድ ነው። ገብቷል አይደል? ከሱዙን ተጠቅሞ ነው የመጣው እኮ ማርያምን ያን ቀን በጣም ሽታው ይሸተተኝ ነበር እንዴ። ገብቷል? አጭሶ ነው የመጣው። አንደኛ ነገር ደግሞ ተስፋ ቆርጧል። መከላከያ ሊሄድ ነው። ምንድነው መሰለህ አያ ተስፋ አስቆርጦታል። ሱስ ውስጥ ነው ያለው። ወደ መፍትሄ ነው በቃ ግን ዋናው ዓላማ ያለበት እንደዚህ አይነት ሰዎችን ለምሳሌ በሶሻል ሚዲያ ሊሆን ይችላል። ለምሳሌ በቴሌግራም ጊዜ ሰጥቶ ለምሳሌ ጆ አሁን ለምሳሌ አሁን አብዛኞቹ እርግጠኛ ነኝ ወዶ አይደለም እዚህ ውስጥ ይገለላሉ። ማርያምን ነው የምልህ በጣም ነው
የሚገል እኔ አሁን በራሴ ሱስ ውስጥ በነበርኩበት ሰዓት ምን አለ መሰለ የቤተክርስቲያን አማኝ ነን እንኳን እንላለን አይደል ሰንበት ተማሪ አብሮኝ የተማሩ ልጆች አሉ እንደ አንድ ሰው ጠርቶኛ እንኳን እንዴት ነው ከሱስ ውጣ ያሉኝ ነገር የለም እኔ አላሽም የሆነ መንፈሳዊ ቦንክ ሰው ሰዓት ሰንበት ቤት ጠሩኝ ሱስ ባሉ ቼክ አላረጉኝ ቆም ነገር ሄጄ ዘጋ ግን አላልኳቸው ማለት የፈለኩት እንደነበር ታውቃለህ ሱስ ባለው ሰዓት ምን ይጠራችሁኝ ገባ አለይኩም አልፈለኩም ሄድም አልፈለኩም ለምንድን ነው ያለኩት በችግሬ ጊዜ መች መጡልኝ ገባ እንደ ሶኛ ይከፋላ ሱስ ውስጥ እኮ ወዳር መውጣት ትፈልጋለህ እኮ ይመጡና ግን እንዴ ነው አይ ልጅ ድሮ ሰንበት ተማሪ ነበር ብሎ ተቀይሞ ታዝቦ ይሄዳሉ የሚረዳ የለም አንደኛ ነገር ተስፋ መቁረጥ ራስ ማጥፋት ማርያምን ነው ማለት በጣም እነሱ ላይ መሰራት ያለበት እነሱ ላይ እንደኛ አይነት ወጣቶች ላይ ለምን እኔ በዛ ሰዓት አራቴ ምናምን ራሴ ላጥፋ ሞክራለሁ ምንም አልሆንኩም እኮ ቁጭ ብዬ ተስፋ መቁረጥ ድንገት መድኃኒት ይመዋጥ ከዛ እጄ ደግሞ እንትን ተጣጣለ ይሄ በቃ አረፋ ነው የሚወጣኝ አላቆም ስሜቴ መቆጣጠር አልችልም እና ታነቅ ይለኛል እግዚአብሔርን ነው ማለት ታነቅ ገመድ አንጠልጥዬ የሆነ በቃ ነገር ብታነቅ በረኪና በጠጣ ምን ነው ማስበው ከዚህ ቻውን ካለው ባጭንቀት እግዚአብሔሩም ይቅር አይልህም ነው የሚለው ውስጥ ያባ ወደ እግዚአብሔር ምን ልመጣ ስትል ያን እግዚአብሔር አለ እንዴ ብሎ ደግሞ ያጠራጥራል ሁለት ደግሞ ግን ይቅር ይልሃል ሰው አያቀርብም ቤተክርስቲያን ብትሄድ አይ ምን ሊያደርግ መጣ የምር አልዋሽም ልክ ጉባኤም ይሁን የሆነ በእንትሳ ትሄዳለህ ሱስ እየተጠቀምን ቢሆን ይሄ በዓላት ያመቱ ሚካኤል ምን ጥምቀት ቢሆን ቤተክርስቲያን ስንገባ ተሸማቀን ነው ሰው የሚሰጥህ የሚያይይታ ያረጋ ነጠላውን ሸፍኖ ያወራባል ወይ እንዲህ ብሎ ያጨውቁ እንደውም ደስታ ነበር እኮ እኛ ስንገባ ገብቷል አይደል የጠፋ በግ አይደለ እግዚአብሔር 99 ተሰኮ ለአንዷ በግ አይደል የመጣው እና ያ ደስታ ነበር ቢሆን ኖሮ ሰባኪውም ጠጋርጎን ካህናቱም ይመክረን ወይ መማኑ ራሱ ደስ ይለው ነበር ሲመጡ ግን እሺ ይሄኔ ምናምን መጣይፍ ነው እና ፖይንቱ ግን እዛው የተቀመጡ እናቱ ይጋር ኮን ችግሩ ቤተክርስቲያን ናቸው ልጆቻቸው ግን ውጪ እማቃቸው አሉ እነሱ ቤተክርስቲያኑን አረ ልጄ እንዲያቶን ምናምን ብለው ሱስ ውስጥ ልጃቸው ከኔ ጋር ቆይጨሳል እኮ ገባ ከኔ ጋር የሚያደርገው ነገር የለም ግን እዛ ጋር እናትየዋ አታውቅም ስለ ልጇ እኔ ደግሞ መጣላ ነች ልጇ ግን ከኔ ጋር የሚጠቀም ነው አይ ቤተክርስቲያን ስመጣ ባለጌ ልጅ ምናምን እንባላለን በተዛዋሪ የራሷ ልጅ ከኔ ጋር ነው ገብቷል እና ደግሞ ምን አለ እንዛ ሱስ ውስጥ የገቡት ልጆች ደግሞ እናቶቻቸው ቤተክርስቲያን ውስጥ ናቸው ምን እያደረጉ ቤተክርስቲያን ተቀመጡ ነው ዋናው ሳምንት ሲሆን በሁለት ይሄዳሉ ቤተክርስቲያን አይደለ ጉባኤም ሲሆን ይኬዳል ቤታቸው ምን እያደረጉ ነው የሚሄዱት እኛ እኮ ጫቦታ የቀረ ይሄውን ነው እነሱ ዛ ላሉበት ፖይንትም እኛ እዚህ ጋር ግብሩን እያካካሰን ነው ባጭሩ ገባ ሰይጣኑ ግብሩን እያካካሰን ነው ጨሌ እያመለኩ ይሄ ዛራ ምልኮ የተመለከ ቤተክርስቲያን ዝም ብሎ ይኬዳል ችግር የለውም እዛ ጋር ልጃቸው ግን ሱስ ምን ውስጥ ሲገባ ከምኑ ነው አንፃር ነው የሚለው አንፃር ከሆነ እዛው ነው አንዳንድ ቤተሰቦች በነገራችን ላይ ያውቃሉ ግን ምንድነው የሚያደርጉት በቃ እየተለማመኑ አንድ ልጅ ደውሎ ምን አለኝ እሱ በአቅሙ የመመረን ትምህርት በመስማት ቅዱስ ቁርባን ተቀበለ ሁለት ወንድማማቾች ናቸው እና እናትየዋ ሌላ ነገር አታርግም ቤት ውስጥ ቁጭ ብላ ቡና እያፈላች የእናቴ አባቴ አምላክ ልጆችን ጠብቅልኝ ትላለች መንፈሱ እየሄደ ልጆቹን ይቃወማቸዋል ስጋው ደግሞ ገና እንትን ድክድክ እያሉ ነው ገና ቅዱስ ቁርባን መስመር ላይ ናቸው አልጠነከሩም ገናና ልጆቹን በዛ በኩል ያንኮታኩታቸዋል ለምን ገና እየተፈጨረጨሩ ነው በዛ ህይወት ውስጥ የሚያደጉ ስለሆነ ገና አቀበት መውጣታቸው ነው እና ያዳክማቸው ጀመረ እቺ እናት ከሚገርምሽ መንፈሳዊ ህይወት ታውቃለች መንፈሳዊ ህይወት ታውቃለች ማለት እግዚአብሔር እንዳለ ታውቃለች ቤተክርስቲያን ምናምን የሚለው ነገር ታውቃለች አወርቻታል በስንት እናትየዋን ልጁ እንዲህ ተቸገርኩ ሲለኝ እስኪ እናትን አገናኘኝና ጀስት እኔ ያን ላይፍ እንዳሳለፍኩ አድርጌ እና እግዚአብሔር ከዛ ህይወት እንዳወጣኝ አድርጌ ላወራቸው አልኩት ከዛ በኋላ ማዘር እንዴት ነው ፍቃደኛ ነው ወይ ባወራት ነው ምንም ችግር የለም ልጄ ምናምን ነገር አለ አይ ልጆቹት አንዳንድ ነገር እንዳወሩትና እርሶ ደግሞ ገዛ እንደሚያስፈልጉት ማለት እርሶ ልጆቹትን ማገዝ አለበት ምናምን እስቲ ከልጆቹ ዞር በሉና ያወሩኝ አልኳቸው እሺ አሉኝ ከዛ በኋላ በጣም ይገርሞታል እኔ ቤተሰብ ምናምን ብዬ እነሱ ጋር ያለው ታሪክ እኔ ጋር ታሪክ አድርጌ አወራኋቸው በራስ ለምን እንደዛ ካልሆነ አንዳንድ ሰዎች ልጆች አያውቁም ነው የሚሉት ከዛ ምን እንደሆነ ታውቂያለሽ ልጄ እነዚህ ልጆች ናቸው እኔ እኮ ልጆችን ይገልብኛል ብዬ ነው እና እነሱ ግን አልገባቸውም ቁርባኑ ምናምን ነው አዎ ግን ልጆችን ደግሞ ይገልብኛል አየሽ መቁረባቸው ምናምን እንደ አንድ ደግፎታል ገልልሻለሁ ነው ደግፎታል ግን ልጆችን ቢገልብኝስ ብዬ ነው እና ልጄ እኔም እኮ ግራ ገብቶኝ ነው ፈርቼ ነው እንጂ ፈልጌው አይደለም አሉ አይሽ በፍርሃት ውስጥ ምን ያህል ደግሞ ሊበቀላቸው እንደሚፈልግ ወይ ጠቅልለው እንትን አላሉትም ወይ ደግሞ አልተቃወሙትም አዎ እና ልጆቹ በስራ በኩል ያደቃቸዋል እንትን ነው ውጭ ሀገር እየተመላለሰ ነው ንግድ የሚሰራና ዜሮ አደረገው ስራ የሆነ ነገር ሊጀምሩ ሲሉ ይፈራሉ ፍርሃት አለባቸውና እናትየው ምን አልኳቸው
እርሶ ማቆም ይፈልጋሉ አልኳቸው። አዎ ማቆም ፈልጋለሁ ልጄ፣ ግን ፍርሃት ነው አሉኝ። ፍርሃት ከሆነ አልኳቸው የመጀመሪያው የተወሰነ ግንዛቤ ልትወጥ አልኳቸው። በመጀመሪያ ንስሐ ከገቡ ቤቶት ውስጥ ደግሞ ጸሎት ቤት ካደረጉ በፊት መንፈሱ ነበር አይደል ቤት ውስጥ የሚጠሩት የሚያመልኩት አልኳቸው። ያ ሰይጣን መሆኑን በስነ ስርዓት እመኑ አልኳቸው። ሰይጣን ነው፣ እግዚአብሔር ደግሞ የእግዚአብሔር ፍጥረት እንጂ እሱ አምላክ አይደለም። አሁን ኮርሶ እግዚአብሔርን ትተው ይሄ አምላክ ነው ብለው ኃይሉን የዚህኛውን ኃይል ያስበለጡት አልኳቸው። ስለዚህ አንዳንድ ጊዜ ሴራውን ግለጡት ሲል መጽሐፍ ቅዱስ ምን ማለት ነው? እንትኑን ይሄ ሴራውን ሰዎችን ይሄ ደብቆባቸዋል አይደለ? የእግዚአብሔርን ነገር ከልሎባቸው የሚያጨበረብርበት መንገድ መላእክቶችን ምንድን ያደርጋቸው እኔ አምላክ ነኝ ብሎ በነበረበት ስልጣን ነው ራሱን ማሳየት የፈለገውና እዚህ ጋርም ኃይሉን ለመግለጽ ይሞክራል። ልጆችን ትንሽ ህመም ሲያማቸው ሲከስሩ ምናምን በዛ መንገድ ራሱን ለመግለጽ ይሞክራል። ከዛ በኋላ ደግሞ አየሽ አይደለ በቃ ያለበለዚያ ገብድልኝ ያለበለዚያ እንደዚህ ያደርጋል ይላል። የሆነ ኢንፎርሜሽን አለ፣ ግን ቤት ውስጥ ቤተሰብ ብቻ የሚያውቀው ኢንፎርሜሽን አለ። ደውናትዮ እንዲያርግ እንኳን ሲሉ ማለት ነው ምን ሆነ ነው እንደዚህ ማታረው ይሄን አርጋ አስተካክል ሲሉ እነሱ ከመናፍስቱ ጋር የሚያወሩት ጉዳይ አለ። ቁም ነገር ያለው ነገር ገባ ከመናፍስቱ ጋር ልጆችሽ በዚህ መንገድ ቢሄዱ ነው ሳት ሲሉ እንኳን ደውሎ የሚናገሩ አሉ እናቶች። ለምንድን ነው ይሄን ያልኩት? አሁን ላይ አብዛኛው ወጣት እዛ ጋር አሁን ሱሱ ጋር ሲደርስ ነው የሚያውቀው እንጂ ከቤተሰብ ጋር ከመናፍስት ጋር እየተነጋገረ ያሳለፈው ፕሮሰስ አያውቅም። ገባ እኔ ጸበል ቦታ ገብቼ ቁም ነገር ነው ነገር ጸበል ቦታ ገብቼ ብዙ ነገር እየተሰቃየሁ ነው ማለት እችላለሁ። ለምን አጅሮ እያጋጨኝ ከምን ጋር ከቆመ ግንድ ጋር ያጋጨኛል፣ ከመሬት ያጋጨኛል። ለምን አልተገራም ምናምን እኔ ግን መናፍስት ቤቴ ውስጥ አለ ብዬ አላስብም። ይሄ ጫሌ ምናምን እንዳለ እናቴ እንደዛ እየሆንኩኝ አይነግሩኝም። ሚስጥረኛ ናቸው ቤተሰብ በእንደዚህ አይነት ዙሪያ ገብቷል። ለልጅ አይናገሩም እና ምንም አልነገረኝም። ግን አሁንም ያ ነገር አልፎ ቅዱስ ቁርባን መቀበል ጀምሬ ዛሩን የተናገረው ቤተሰብ ጫሌ ነኝ ብሎ እንዲህ ነበር ቢያበልኩኝ ብሎ እንዳለ ዘርዝሮ የተናገረው ዛሩ ነው እንጂ እናቴ አልነገረችኝ። ገባ ልክ ግን ካለፈ በኋላ እኔ ያንን ተበርትቼ እግዚአብሔር ደግሞ ከዛ ነገር አያቸርነቱ ካዳኔም በኋላ አዎ ቤት እኮ ጫሌ ነበር እኔ የጣልኩት አለችኝ። ያን ነገር ምን ውስጥ ከሱስ ውስጥ የከተተኝ እሱ ነው፣ ያሳደገኝ እሱ ነው። ጫቱን፣ ጋንጃውን፣ ድራጉን፣ ዝሙቱን ሁሉ ነገር ያስገባኝ ማን ነው? ያ መንፈስ ነው። አሁንም እኔ ይሄንን ነገር የተናገርኩት ለምንድን ነው? አሁን ላይ ሱስ ውስጥ እያላችሁት ጫት ውስጥ፣ ሲጋራ ውስጥ፣ ራስ ወታ ማርካት ውስጥ የተለያዩ በቃ የመወጋጋቱ ድሪል ዘፈን እያላችሁ እነ ፖፕ ስሞክን ሊል ፔፕን በቃ አንድ ኤክስኤክስ ምናምን በቃ አሉ የውጭ ዘፋኞች በእኛ ሀገር ውስጥም በቃ ብዙ ይሄ ሊል እየተባለ የሚቀጥለውን ስም አልጠራውም ግን እዚሁ አሉ በቃ አሉ ንግደት ከተባለ ሊል ሮባ ሊል ፔፕ ምናምን በቃ ብዙዎች አሉ ልጄቢ ምናምን እየተባለ እነሱ ሁሉ የሚናገሩ ግን አንድ ዘፈን አለ ይሄ ራሴን ነው ምናምን ይላል ተስፋ መቁረጥ እንደውም ባለፉት ቲክቶክ ላይ በሱ ዘፈን ራሳቸውን ያጠፉ ሰዎች ነው ተብሎ ተለቋል። የተወሰነ ሂድበት እስኪ ነገር እንዴት ነው ማለት አብዛኛው ወጣቶች በዚህ ነገር እየተለከፉ ከሆነ አንዳንድ ጊዜ እነዚህን ቃላቶች እነዚህ ስራቸው ምንድን ነው ምናምን ስለኛ ማን ነው የሚያወራው ምናምን ይላሉና ያንን ነገር እነዚህ አሁን ይሄንን እነዚህ አሁን የምትጠራቸውን ስሞች የምትጠራቸውን ስሞች በዛ እንትን የሚተዳደሩ አሉ ማለት በእነዛ ስም እንዴት ነው የሚባለው ለምሳሌ ቫይራል በወጣ ሙዚቃ እንትን ቪዲዮዎች እየሰሩ እንትን የሚሉ ሰዎች አሉ። እኔ አሁን በዛ ዘፈን እኔ አሁን እሱን ሳዳምጥ ራስን አጥፋጥፋ የሚል ስሜት ነበር የሚሰማኝ እግዚአብሔር በሚያውቀው ቁም ነገር ያን ራሴን ነው ምናምን ሊል ሮባ ዘፈን ነው ምንድነው የሚለው ስለ ራስ ማጥፋት ነው መኖር እንደከበደው ምናምን ሁለት ፓርት ነው ያለው እሱ ያለበትን ስሜት ነው የሚያንጸባርቀው። በሁለተኛው ፓርት ላይ ደግሞ እሱ ሞቶ ጓደኛው ያንን ዘፈን የሚዘፍነው ነገር በአኒሜሽን ነው የተሰራው ራስን ስለማጥፋት ይገባል ድራክ ያጨሳል በአኒሜሽን ማለት ነው። ቤተሰቡ ምናምን ይጠሉታሉ ቤተሰቦቼም ጠሉኝ ማንንም የለኝም እዛ ጋር ደግሞ የሚያዳምጠው ሱሰኛ አይደለ ሱሰኛን ደግሞ ቤተሰብ አይወድም አይደለ ያ ደግሞ ተገጣጣ ነው በቃ እዛ የሚኖሩትን ህይወት ሲናገር ከዛ መጨረሻ ላይ ታንቆ ነው የሞተው ዘፈኑ እሱ መዝጊያው ላይ ለምን ራሱን በሽጉጥ ነው የተኮሰው ሽጉጥ አነሳ ድራክ ተጠቅሞ ምናምን አልጋው ላይ ተኛና ኖርማል እያጨሰ እየጠጣ ምናምን ራሱን በሽጉጥ መቶ አለቀ መዝጊያው ላይ ዘፈኑ ተዘጋ በዛ ሁሉ ተስፋቸው መጨረሻ ላይ በቃ መፍትሄው የሚቆጠረው ራስን ማጥፋት ነው ወይ ደግሞ ሰው ትገላል ወይ ራስን ታጠፋለህ ከዛ በዛኛው ፓርትም ደግሞ ሲለቀቅ ዘፈኑ ጓደኛው ነው ያወጣው ጓደኛው ደግሞ ጓደኛዬ የለህም ምናምን በሚለው እሱም ሀዘን ነው እኔም አብሬ በመጣ ይሻለኛል ነገር ነው ያን እኔ ሳዳምጥ እርግጠኛ ራስን አጥፋ ነው የሚለኝ ደግሞ ሌላም ደግሞ አለ ዝሙት አለ ደግሞ ገባ እንዲያስተኛዋት እንዲያረኳት እኔ በጣም የገረመኝ በቅርብ ደግሞ የባሰበት እኔ ማምለው አንድ አምላክ ስላሴ ነው ይላል ደነገጥኩኝ ቲክቶክ ላይ ሲመጣልኝ እና ብረት አይደለም የሚይዘውና መቀሚዙ የሚዘፍሩ ዘፈን አለ አይደል እኔ ብረት አልተማመንም ስላሴን ነው ስላሴን ዘፈን ላይ አልኩኝ ለምን እንዳልኩ ታውቃለህ ያደፋፍራቸዋል ውስጣቸው ያለው መንፈስ እንዲህ ያስቆጥራል ንቀት አለ አይደል የጨለማውን ነው እኔ ማመልከው ምናምን እግዚአብሔር
አሁን የአበሻ መዝሙር ነው ልትል ነው ኢትዮጵያ ነው ምናምን ልትል ነው እኔ የምሄደው በጨለማ ነው ጨለማውን ማመልከው ምናምን በቃ ይሄ ሲወጣ ግን ለቤተሰብ ሌጋል ሆኗል የጨለማው ገዢ ስለሆነ አሁን ነገር ነው ዝብርቅ ያለ ያንን ደግሞ ምንድነው ሴቶች እህቶቻችን እየዘፈኑ ቲክቶክ ላይ መልቀቅ ገባ ሪአክት እያደረጉበት ወንዶችም ያንን ደግሞ እያየ የሚያይ ሰው ደግሞ አብዛኛው ብዙ ሰው እንዳልኩ ራሱን የማጥፋት ስሜት እኔ ራሴን እንኳን የሆነ ቁጭ ስል ጫካ ውስጥ ራስን አጥፋ ነው የሚለኝ እሱን ደግሞ የምታዳምጠው ጭር ያለ ቦታ ነው ገባ ኤርፎንን ትሰካለህ ቁጭ ብለህ ፈዘ ራስን ለምን ዊዱ አለ በትስሎአለ አይምሮ ምንም ከልካይ እርምጃ ራስን ካጠፋ በኋላ ያለውን ሰላም አድርጎ ነው እሱ የሚናገረው ከዚህ ከውጭ ብር ካላለም ሰላም ባገኝ ይሻላል ክርስቶስ ጋር ምን ያህል ህብረትነቱ ተቃራኒ እንደሆነ የምታየው ክርስቶስ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አይደለም ሰላም ይሰጣችኋለሁ እተውላችሁ ይላል እዚህ ጋር ደግሞ ሰላም እንሰጣለሁ የሚለው ስገል በቃ ራስን በራስ ታጣ ነው የሚለው በቃ መደምደም ያንን ነው የሚያደርገው ነገር ግን አሁን ግን እስቲ እነዚህን ልጆች እንዴት ነው ማገዝ የሚቻለው በተለይ አሁን እንደዚህ አይነት ሶስት ያሉ ልጆችን ጆ በተለይ አሁን አንድ ክሬት ያደረከው ግሩፕ አለ እነዚህ ልጆች ለማገዝ የሚደውሉለት ልጆች አሉ በጣም ደስ የሚለው ምክንያቱም እንደዚህ አይነት ሀሳቦችን በተለይ በቲክቶክ እንዲሁም ደግሞ የሱ ገጠመኝ የተለቀቀው ላይ ያን ገጠመኝ በመስማት ሜንሽን እያደረጉላቸው ምናምን እንትን እያዩት ነውና ወንድሜ እኔ እንዳንተ አይነት ላይፍ አሳልፍ ያለው ካንተ ህይወት የበለጠ አሳልፍ ያለው ምናምን ይሏሉና እነዛ ልጆች ማገዝ አለብን ብዬ አስባለሁ በተለይ ደግሞ ጆን በዚህ ጉዳይ ላይ ብዙ ልጆችን ለማገዝ የተነሳበት ዓላማ አለና ይሄንን ቪዲዮ የምትመለከቱ የተለያየ አይነት ድራግስ ውስጥ ምናምን ያላችሁ ተስፋ በመቁረጥ ውስጥ ያላችሁ ልጆች ከእግዚአብሔር ጋር ወንድማችን እዚሁ ዩቲዩብ ሊንክ ላይ ፕሮፋይል ሊንኩ ላይ ቴሌግራም ሊንክ ስላለ የዩቲዩብ ፕሮፋይሉ ላይ ስትገቡ ቴሌግራም ሊንክ አለ እዛ ላይ በመግባት ከዚህ ህይወት መውጣት የምትፈልጉ ልጆች ወንድማችን ጆ ባስቀመጠላችሁ ሊንክ መሰረት እኔ ወንድሜ ከዚህ ውስጥ መውጣት ፈልጋለሁ በተለይ ቆርጣችሁ ወስናችሁ ለመውጣት ያሰባችሁ ሰዎች ከእግዚአብሔር ጋር ጉዳዩ ቀላል ይቻላል የመጀመሪያ ነገር ማሰብ ያለባችሁ እኔ እንዲህ አልተፈጠርኩም እግዚአብሔር ስላሴ እንዲያርጎ ፈጥሮ እንዲሁ እንዳልፍ አልፈቀደም ሰው ልጆች እንዲሁ ተፈጥረው እንዲሁ እንዲሞቱ አይደለም ስለዚህ ማሰብ ያለባችሁ ነገር ለመለወጥ ዓላማ ካላችሁ ከገባችሁበት ሰዓት ከሱ ጋር ማውራት ከገባችሁበት ሰዓት አንስቶ የምትወያዩትን ውይይት ወደ ተግባር ለውጡት በቃ አቋም ኖራችሁ ዝም ማለት ሳይሆን ሰምታችሁ ዝም የምትሉ ከሆነ ይበረታል ለምን እንዴት ነው አንድ ሰው እሳት ቤት ውስጥ ተነስቷል ከቤቱ ውጣ ከተባለ ባልሰማ ቁጭ ካለ ከነቤቱ ነደደ ሰው ስለዚህ እግዚአብሔርም ካለህበት ቦታ ተነስ ይሄ ቦታ ወይ መሬቱ ይናደር ወይ ደግሞ እዚህ ጋር አደጋ ይፈጠራል ወይ ድንጋይ ናዳ ይመጣል እየተባለ ተነስ እያለክ ባልሰማ ቁጭ ካልክ ወይንም ደግሞ ካልሰራ ካልተንቀሳቀስ ከቦታው ዞር ካላልክ ያ የሚፈጠረው አደጋ አንተ ላይ ያደርሳል ነፍስህንም ህይወትህንም ታጣለና ሞር በዚህ ጉዳይ ላይ የተጠቃችሁ ልጆች ወንድማችን ጆ ቴሌግራም ሊንክ ባስቀምጣላችሁ መሰረት በዛ ገብታችሁ ያው መፍትሄው ጾም ጸሎት ስግደት ንስሐ እነዚህ ማለት በዛ ጊዜ ለኛ ለክርስቲያኖች ከብዶ ነው የሚታየን ነገር ግን ወንድማችን ካሳለፈው ህይወት አንፃር እግዚአብሔር ዛሬ በስጋው ደግሞ አትሞት ቁጭ ብሏል እሱ ደግሞ እግዚአብሔር ይሄን ያህል ካገዘኝ እግዚአብሔር ይሄን ያህል ካበረታኝ በመመራኖች ላይ እሱ በፈቀደ መንገድ ይሄን ያህል ካደረሰኝ እኔ ደግሞ በተቻለኝ አቅም እግዚአብሔር በፈቀደ አቅም ያቀመኝ የተጓዝኩባትን መንገድ ለወንድሞቼ ፋና መሆን ፈልጋለሁ ማሳየት ፈልጋለሁ ብሎ ነውና ዛሬ ሞር በዚህ ጉዳይ ላይ መጣናና ከዚህ በኋላ በዚህ ዩቲዩብ ላይ ይሄንን ፕሮግራም ተከታተሉ ወንድሞቼ ለብዙ ወንድሞች ሼር ብታደርጉ ሰብስክራይብ ያደርጋችሁ ላይክ ያደርጋችሁ በተለይ ይሄ ቪዲዮ በደንብ ቢታይ ብዙ ልጆች ተስፋቸውን ከእግዚአብሔር ጋር ይመለሳል ብዬ አስባለሁና ቤተሰቦችም በዚህ ውስጥ የተለከፉባችሁ ልጆች ያላችሁ ልጆች እናንተ ተመልክታችሁ ልጆቻችሁን አስመልክቷቸው ለምን የእናንተንም ችግር ታዩበታላችሁ ራሳችሁንም ይመልከቱ ራሳችሁንም ተመለከቱባችሁ ልጆቻችሁንም ተመለከታላችሁ ከዚህ ህይወት ልጆቻችሁ ማውጣት ይችላልላችሁና ይሄን ቤት በደንብ ተከታተሉት አስተማሪ የሆኑ ሀሳቦችን እንዴ መፍትሄው ካላል ነው ባይዘው አሁን እዚህ ጋር መፍትሄው ላይ ጫን ብለን ካላወራን ብለን ነው እንጂ ምንድነው አምልኮ ህይወት ነው ከባድ አድርጎ ነው የሚያሳየንና መጾም መጸለይ መስከር ነው ያ ደግሞ ምንድነው በተለይ የመምህራኖቻችን መምህር ተስፋዬን ለመሰለ ከነ መምህር ግርማ ሁሉም አሉ አሁን መምህር ተስፋዬ ገጠመኙን በተለይ በጣም ነው የለወጠኝ ያ ነው ድራግ የተጠቀምኩኝ ቁጭ ያዳምጥ ነበር
ገጠመኝ ቁጭ ብዬ ማለት ነው እየተጠቀምኩኝ ያን የለወጠኝ ውስጡን ያለውን ስራዬን ስለነገረኝ በውስጥ የሚሰራው ለምን እንደምታጨስ ለምን እንደምትጠቀም ገጠመኝ ቁጭ ብለህ ስታዳምጥ ነው የእናቴ አባት መንፈስ እንዴት እንደሚሰራ በቪዲዮዎች የሚገቡ መናፍስቶች እንዴት ሚስራ እንደሚሰሩ ሲያውቀው ይሄ ልጅ ኦኬ እኔ ብቻዬን አይደለም ብሎ ቀጥታ ወደ ተግባራዊ ክርስትና ያ ደግሞ አይከብድም ሁሉም ይሄ ወደ ሲመጣ አሁን ምን አለ መሰለ ሰው ቢያገላችሁ አሁን ማለት ፈልገው ነው ከልቤ መናገር ፈልገው ሰው ቢያገላችሁ ቢናገሯችሁ ቢያስቀይሟችሁ ወደ እግዚአብሔር ስትመጡ አጉል ክርስትና ብትባሉም ወዳችሁ አይደለም ቁም ነገር በጣም ነው የሚያሳዝኑት እኔም በጣም በዛ ስለማቆ ስሜቱን ይሄ ሰው አይረዳቸውም ራስን አጥፋ ምን ዘራቸውን ያፈሱ እንደተባባሉና ያ መፍትሄው ምንድነው መስገድ መቁጠሪያ መጠቀም መጸለይ ጸበል በተለይ መሄድ ጧጧት እየተመላለስን እና በዛ ባለው ላይ ደግሞ እንዴት እንስገድ እንዴት እንሆን ከተባለ እነ መምህር ተስፋዬም አሉ ቴሌግራም ሊንክ ማስቀምጥላችኋለሁ እዛ ላይ ዲቴል ያም አለ ውስጥ ደግሞ ይበልጥ እናወራለን አንድ ሐሳብ እናንሳና እንዝጋው በሱ ላይም ሰላምዬ አሁን ለምሳሌ ሷም ሴት ስለሆነ ለሴቶች አንድ ሐሳብ ብሰጪ ብዬ አስባለሁ ምንድነው እሱ ይሄ አሁን ይሄን ዘፈን ያዳመጡ ወጣ የሚሉትን ገባሻ ይሄ የሚጨፍሩ የሚሉትን ባንቺ አንፃር መከሪያቸውና እንዝጋው ሐሳቡን ባሽ ተግላላ አድርገን ባንቺ አንፃር ምን ታያቸዋለሽ ለእንደዚህ አይነት በምን አይነት አለባበስ በምን አይነት እንዴት መኖር አለባቸው የሚለውን ለነሱን ከዛው ለመውጣት ያንን ነገራቸውና እንዝጋው ሞር በሴቶቹ በኩል እህታችን ሰላም ደግሞ እኛ ያው በወንዶቹ በኩል የተወሰነ ያወራ ነው ያ ማለት ግን ሴቶችን አያጠቃልልም ማለት ሳይሆን ሰላምዬ ደግሞ በሴቶቹ በኩል ያለውን አብዛኛው ጊዜ እሷን በግሏ የምታግዛቸው እህቶች ወንድሞች አሉ ለምሳሌ ከዓለማዊ ህይወት ሲመጡ እንዴት መጸለይ እንዳለበት ጸልዩ ስገዱ ይባላል ብዙ ጊዜ ግን ሲጸለይ ሲሰገድ ያለው አካሄድ ብዙ ጓደኞች አሉኝና ከነሱ አንፃር ወንዶችም አሉ ሴቶችም አሉ አብዛኛው ጊዜ ግን ወንድ ልጅ ነው ቶሎ የሚመለሰው አይደለ የሚገርመው አይ በቃ ስትነግራቸው የሚሰሙት ቶሎ እና አብዛኛው ካጋጠመኝ ነውና በጣም ነው የሚያሳዝኑት ማንኛውም ሰው ኃጢያት ቢሰራ እኛም ኃጢያተኛ ነን እና እነሱን እንደ ትልቅ ኃጢያተኛ ማየት ትንሽ ይከብዳል ብዙ ጊዜ አሁን እኔ የማውቃቸው ልጆች አይረዳን ማንንም አይረዳን እዚህ ጋር ንስሐ ገብቼ እንደ ትናንት ንስሐ ገብቼ ከዛ ዛሬ ደግሞ ያን ድርጊት ተፈጽሟል ቀኑን ሳልጨርስ ታዲያ እንዲያረኩ እንዴት ነው እግዚአብሔር የሚመራኝ መቼ ነው የማረው እንደዚህ አይነት ሐሳብ ያመጣሉና እግዚአብሔር አለ እኔ ማለት እንፈልገው የኛ ካላንደርና እግዚአብሔር ካላንደር ይለያያል ስለዚህ እሱ ባለ ቀን ማንንም ሰው ይለወጣል የኔ ቀን ሌላ እግዚአብሔር ባዘጋጀው ነው የሱ ቀን ደግሞ እግዚአብሔር ባዘጋጀው ነውና እግዚአብሔር አለ ከምንም በላይ እሱን ተስፋ አድርጉ ሰው ምንም አለ እነሱ መለወጥ ካለባቸው መለወጥ ማለት እዚህ ምድር ላይ ሰው ሊያስፈልግ ይችላል ግን ያዚህኛው ምድር ሳይሆን ማሰብ ያለባችሁ የላይኛው ነው እዛ ጋር ነው መስራት ላይ ያለውን ቤታችሁ መስሩት እዚህ ስለሆነ ያው አይዟችሁ እሺ ሮቢ አብዛኛውን ነገር ሰላምዬና ተሞም ጨርሰውታል በቃ እኔ ሌላ ማለት የምፈልገው ምንድነው ካልከኝ ትውልዱ አሁን ያልነቃበት ቤተሰብም ስቲል የተሸወደበት ያለው ምንድነው ቂጣ ስለማይጋግሩ ቂቤ ስለማይቀቡት ኑግ ስለማይለቀልቁት በቃ እንዴ ስለማላመልከው እቃውንም ስለጣሉት ይሄ ነገር ቤት ውስጥ የሌለ በልጃቸው ላይ ማጨሱ ተበጫጨቀ ልብስ መልበስ የሚሳደበው ስድብ በቃ አክሽኑ ሁሉ ለስኮ ግብሩ እንደ ጊዜው እሱም አብሮ ዘመኑ ነው ዶሮ ታርዶለት ምናምን አይደለም እንደያ በወቅቱ የነበረው ነገር አስገብሯቸው በወቅቱ ነበር ተሻጋሪ ይሆን አብሮ እየሰለጠነ በየጊዜው ነው ልክ ቴክኖሎጂ እየጨመረ እንደሚመጣ ልክ እንደዛው ደግሞ የመንፈስ ዘይቤ እየተቀየረ አንድ ልጅ ሁሉ ነገር ማያረግ እንኳን ቢሆን አሁን ምንለው ነገር እንኳን ማያረግ ነው ተደብቆ እንኳን ዮሴፍ ፊልም ይቆን እሱ ያችግሩ ሰው በዚህ ያክል አስተሳሰብን ረቀቅ አርገው ከኔ ምን እየወሰደ ነው በምን አማካኝነት እኔ ያጠመደኝ ብሎ አሁን ትውልዱ ካልነቃ ነው ማለት ዘር የሚያክል ግብር ከየት ውጭ ስላጨስክና በቃ የለየለት ድርዬ ስለሆንክ ነገር ስለሆንክ አባባይ መታየትና በቃ ይሄ ችግሩ ውስጥ ነው የሚባለው ሁሉም በቃ ኃጢአት የተባለው በሙሉ እኮ ለሱ ግብሩ እንደዛ ነውና ከዚህ አንፃር ነገሮችን በደንብ አጣርተን ትውልዱ በደንብ መታከም አለበት ባይምሮም በፊዚካልም በመንፈሳዊም ነገር መታከም አለበት ብያስባለሁ አይ እኔም ያው ሐሳቤ ምንድነው እሱ ትልቁ ነገር ብዙ ሐሳቦችን አንሸራሽረናል የበለጠ ደግሞ ወንድማችን ባስቀምጠላችሁ ሊንክ እዚህ ውስጥ ያላችሁ ልጆች
የመምህር ተስፋዬን ገጠመኞች መምህር ተስፋዬ አበራ ብላችሁ ዩቲዩብ ላይ ገጠመኝ ብላችሁ ተከታተሉ፣ አዳምጡ። ሞር ስለ ግብረ ሰዶሞች፣ ስለ ሶዶማዊ ኃጢአቶች፣ ስለ ሱስ ያስተማረው ለብቻ አለ ፕሌሊስት ላይ አስቀምጦላችኋል። እሱን ገብታችሁ ተመልከቱ። የመልአከ መንክራት መምህር ግርማን ደግሞ ከተለያዩ ሱስ ውስጥ የገቡ ሰዎች እንዴት መንፈሱ ሲወጣ ግብሩ ምን እንደነበር የተናገረባቸው የለፈለፈባቸዋል። ይሄ ግብሬ ነው እኔ መጣት ከዚህ ነው ብሎ መንፈሱ ከተሸኘላቸው በኋላ ደግሞ ህይወታቸው ምን እንደሚመስል ብሎ የተናገረበት አለ። የበለጠ ደግሞ ወንድማችን ከህይወት ተሞክሮ ዛሬም ደግሞ እግዚአብሔር ፈቅዶለት ከተነሳሳበት መንፈሳዊ ቀናኝነት አንፃር ሊያገዛችሁ ዝግጁ ሆናልና ሁላችንም እግዚአብሔር በፈቀደ እንተጋገዛለን። የበለጠ ግን ባስቀመጠላችሁ ሊንክ ያላችሁበትን ችግር አካፍሉት። እሱ ንስሐ እንዴት መግባት እንዳለባችሁ፣ እንዴት መስገድ፣ መጸለይ ሂደቱን ባለው መንገድ ያወራችኋል። ቴሌግራም ሊንኩን እሱን ተጠቅማችሁ መወያየት ትችላላችሁ። እንግዲህ እግዚአብሔር በፈቀደ ጊዜ ደግሞ በሌሎች ሀሳቦች ደግሞ እንመጣለን። ጆዬ ስለጋበዝከን እናመሰግናለን። አክብራችሁ ስለመጣችሁ አመሰግናለሁ። በጣም ደስ የሚል ውይይት ነበር እና ቤተሰቦቼ የዛሬ ቆይታችን ይህን ይመስል ነበረ። እንግዲህ ሼር፣ ሰብስክራይብ፣ ኮመንት እያደረጋችሁ ያላችሁን ሀሳብ እንዲህ ነበር፣ ጥያቄም ካላችሁ ይሄን ነገር ምን ባረግ ይችላል የምትሉትን በቴሌግራም ፖስት ማውራት ትችላላችሁ፣ ኮመንት ላይ ማስቀመጥ ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። እናመሰግናለን። ሰላም